ይሄ እናንተን ለመደለል ወይም ደግሞ ህዝቡ ለማጭበርበር አይደለም የተባለው። መንግስት ነጋዴው በአጠቃላይ ሌባ ነው፣ ነጋዴው በአጠቃላይ አጭበርባሪ ነው፣ ነጋዴው በአጠቃላይ የዋጋ ግሽበትን ለመፍጠር ተንቀሳቅሷል የሚል ብዥታ የለውም። ዘይት፣ ሳሙና፣ ተወሰነ ደረጃ ስኳር አካባቢ ከሞላ ጎደል የመረጋጋት ሁኔታ አለ። በአንዳንድ ሸቀጦች ላይ 100% መቆጣጠር አይቻልም። ለምሳሌ የነዳጅ ዋጋ 100% መቆጣጠር አንችልም። የስንዴ ዱቄትና ስንዴ ከውጭ ገበያ አምጥተን ገበያ ላይ ኢትዮጵያ ገበያ ላይ ለማፍሰስና ገበያውን ለማርጠብ ዊከን ለማድረግ እየሰራን ነው። ሰሞኑን የስንዴ ዱቄትና ስንዴ በርከት አድርገን አምጥተን ወደ ገበያ በገበያው እንደማንኛውም ነጋዴ የሚሸጥበት ልክ የኤርትራ መንግስት እንደለመደው ሰሞኑን ወደ ጅቡቲ ድንበር ዘልቆ ገብቷል እና ይህ ችግር አገራችንን ምን ያህል ያሳስባታል? ኤሪያ 911 ወደ ኤሪያ 915 ነው ያለሁበት። ስንደውል ወይም ስንደዋወል ሬቱ ከፍተኛ ነው። ከብር ከ50 ወይም ከብር ከ60 በላይ ነው ፐር ሚኒት። ወዲን አንድ ኤሪያ ግን 85 ሳንቲም አካባቢ ነው ባለሳሳት። በውጭ ሀገር ገንዘብ ምንዛሬ ላይ የተሰማሩ ግለሰቦች፣ በበርበሬ ጤፍ እህሎች ድለላ ላይ የተሰማሩ ግለሰቦችና በቂርቆስ ክፍለ ከተማ ከ450 እስከ 600 ኩንታል የሚገመት ጤፍ ያከማቹ ግለሰቦች ዛሬ በቁጥጥር ስር መዋሉን ነው የአዲስ አበባ ፖሊስ ኮሚሽን ያስታወቀው። በዛሬው ዝግጅታችንም ጠቅላይ ሚኒስትር መለስ ዜናዊ በኑሮ ውድነቱ ላይ የሰጡትን ተጨማሪ ማብራሪያና በሌሎች ጉዳዮች ላይ የተደረገውን ውይይት ይዘን ቀርበናል። ልማት ፖሊሲዎችና አቅጣጫዎች፣ የመንግስት አገልግሎት ማሻሻያዎችና የኑሮ ውድነትን ለማርገብ እየተወሰዱ ያሉ እርምጃዎች ተዳሰዋል። በዛሬው ዝግጅታችንም ጠቅላይ ሚኒስትር መለስ ዜናዊ በኑሮ ውድነቱ ላይ የሰጡትን ተጨማሪ ማብራሪያና በሌሎች ጉዳዮች ላይ የተደረገውን ውይይት ይዘን ቀርበናል። ለፓርላማ ባቀረብኩት ሪፖርት እንደገለጽኩት የዋጋ ግሽበትን በማባባስ እንቅስቃሴ ውስጥ የለም እጅግ የሚበዛው ባለሀብት። ይሄ እናንተን ለመደለል ወይም ደግሞ ህዝቡ ለማጭበርበር አይደለም የተባለው። እንዳልኩት አሁን የእህል ዋጋን በተመለከተ በጣም ቁልፍ ሚና ያላቸው እነዚህ 80 ፈቃድም አድራሻም የሌላቸው ሰዎች ናቸው። ቁልፍ ሚና ያላቸው ብዙ ነጋዴዎች ከመንግስት ጋር ተባብረው ህብረተሰቡ ከተጎዳ እኛም እንጠፋለን እንጎዳለን ብለው በማመን ብዙ ነጋዴዎች ከመንግስት ጋር በመተባበር የትርፍ ህዳጋቸውን ቆጥበው መጥነው በተወሰነ የትርፍ ህዳግ ምርት ለተጠቃሚው ለማቅረብ ዝግጁ መሆናቸውን በተግባር አሳይተዋል። ስለዚህ መንግስት ነጋዴው በአጠቃላይ ሌባ ነው፣ ነጋዴው በአጠቃላይ አጭበርባሪ ነው፣ ነጋዴው በአጠቃላይ የዋጋ ግሽበትን ለመፍጠር ተንቀሳቅሷል የሚል ብዥታ የለውም። በእኔ ግምት ህብረተሰቡም የለውም። ምናልባት የመንግስትን ያህል ዝርዝር መረጃ ስለማይኖረው የትኛው ነጋዴ ምን እየሰራ ነው በሚለው ጉዳይ ላይ የመንግስትን ያህል ዝርዝር መረጃ ስለማይኖረው በህገወጥ ተግባር ላይ የተሰማሩ ሰዎችን ቁጥር በርከት አድርጎ ሊያይ ይችል ይሆናል ህብረተሰቡ። በአጠቃላይ ግን ለልማት የሚንቀሳቀስ ነጋዴ እንዳለ ባለሀብት እንዳለ ያውቃል ህብረተሰቡ። በሆነ ባልሆነ ተልካሻ ነገር ላይ የተሰማራ ሰው እንዳለም ያውቃል። እስካሁን ድረስ የተወሰዱት እርምጃዎች ምን ያህል ውጤት አምጥተዋል የሚለው በአንዳንድ ሸቀጦች ላይ መረጋጋት ይታያል። መጠነኛ መውጣት መውረድ ቢኖርም በዘይት፣ ሳሙና፣ ተወሰነ ደረጃ ስኳር አካባቢ ከሞላ ጎደል የመረጋጋት ሁኔታ አለ። በአንዳንድ ሸቀጦች ላይ
100% መቆጣጠር አይቻልም። ለምሳሌ የነዳጅ ዋጋ 100% መቆጣጠር አንችልም። በአንዳንድ ምርቶች ላይ የዋጋው ጭማሪ መጀመሪያ ተፈርቶ ከነበረው በታች ቢሆንም የዋጋ ጭማሪ ለማስቆም አልቻልንም። በተለይ በምግብ ሰብሎች ላይ ረገብ ብሎ ነበር። በርግጥ ይሆናል ተብሎ ከተገመተው ዋጋ አሁንም ቢሆን በእጅጉ ያነሰ ነው ተፈርቶ ከነበረው ዋጋ። ይወረና ሰሞኑን እንደዚሁ የመንፏቀቅ ወደ ላይ የመንፏቀቅ ነገር እያየን ነው። እየተከታተልን መንግስት ሊያደርግ የሚችለውን ነገር በሙሉ ከማድረግ ወደ ኋላ አንልም። በተደጋጋሚ እንደተገለጸው ከዚህ በላይ አንገብጋቢ ጥያቄ ስለሌለ ስለዚህ 100% ተሳክቶልናል። ባለፉት ጥቂት ወራት በተሰራው ስራ ተሳክቶልናል ማለት አንችልም። ነገር ግን ደግሞ ውጤት አላመጣም አንልም። አንዳንድ ምርቶች ላይ የመረጋጋት ሁኔታ ታይቷል እንደገለጽኩት። በአንዳንድ ምርቶች ላይ 100% መረጋጋት ባይመጣም ግን የጭማሪው መጠን ለመቀነስ ተችሏል። ምናልባትም ከዛ በላይ ለመቀነስ ጥረት ይደረጋል። የወሰናቸው ያለነው እርምጃዎች ዋጋ መቆጣጠር አይደለም። የወሰናቸው ያለነው እርምጃዎች ህገወጥ ነጋዴዎች መቆጣጠር ብቻም አይደለም። የመፍትሄው አንድ አካል ነው እንጂ ብቸኛ አካል አይደለም። መንግስት በተለያየ መንገድ አሁን ስኳር ከውጭ በብዛት እያመጣን ዋጋውን ለማረጋጋት ጥረት እያደረግን ነው። ዘይት በዘርፉ የተሰማሩ ባለሀብቶች ከሚያስገቡት ዘይት በተጨማሪ መንግስት እንደ መንግስትም ዘይት እያስገባ ነው ዋጋውን ለማረጋጋት። ሲሚንቶ እንደዚሁ ወደ 1 ሚሊዮን ቶን ከ1 ሚሊዮን ቶን በላይ ሲሚንቶ በመንግስት እያስገባን ነው። አሁን ሰሞኑን የእህል ዋጋ ከፍ እያለ ከመምጣቱ ጋር ተያይዞ በዓለም ገበያ ግን በተለይ የስንዴ ዋጋ ዝቅ ማለት ጀምሯል ባለፉት 3 እና 4 ሳምንታት። ይህንን ግምት ውስጥ በማስገባት የስንዴ ዱቄትና ስንዴ ከውጭ ገበያ አምጥተን ገበያ ላይ ኢትዮጵያ ገበያ ላይ ለማፍሰስና ገበያውን ለማርጠብ ዊከን ለማድረግ እየሰራን ነው። ሰሞኑን የስንዴ ዱቄትና ስንዴ በርከት አድርገን አምጥተን ወደ ገበያ በገበያው እንደማንኛውም ነጋዴ የሚሸጥበት ልክ ዘይትና ስኳር እየሸጥንበት ባለነው ስሌት ለመሸጥ የሚቻልበት መንገድ እያመቻቸን ነው። በኢኮኖሚ የሚንቀሳቀሰውን የገንዘብ መጠን ለመቀነስ ከፍተኛ እርምጃዎች እየወሰድን ነው ከባንኮች ጋር በመሆን እና ነጋዴው የሚሸጥበት ዋጋ እንዲያትም በማድረግ ብቻ ወይም ደግሞ ህገወጥ የንግድ እንቅስቃሴ በመቆጣጠር ብቻ የተወሰነ አይደለም እየሰራን ያለነው ስራ። የንግዱ ህብረተሰብ በዚህ ላይ ምን አይነት ድርሻ መጫወት ይችላል የሚለው እነዚህ ህገወጥ ነጋዴዎች በተደጋጋሚ እንደገለጻችሁት ወይም በህገወጥ ተግባር ላይ የተሰማሩት ነጋዴዎች በተደጋጋሚ እንደገለጻችሁት ህግ አክባሪውን ነጋዴ ክፉኛ ይጎዳሉ። ህግ አክባሪው ነጋዴ በሁለት መልኩ ይጎዳል። አንደኛ ዜጋ ነው፣ እንደማንኛውም ዜጋ ይመታል። ሁለተኛ ህግ አክባሪ ነጋዴ ነው። ህግ አክባሪ ነጋዴ ህግ የማያከብር ነጋዴ ሲስፋፋ ሲጠናከር ህግ አክባሪው ነጋዴ ይጫጫል። ስለዚህ ህግ አክባሪ ነጋዴዎች እነዚህን ህግ የማያከብሩ ነጋዴዎችን ለመቆጣጠር ለማስታገስ በተለያየ ደረጃ መስራት የምትችሉ ይመስለኛል። አንደኛ በመምከር ሰዶ ማሳደድ አይደለም ዓላማችን፣ እንዲታቀቡ ለማድረግ ነው፣ እንዲቆጠቡ ለማድረግ ነው። ስለሆነም ቀረብ ብሎ ይሄ ነገር አያዋጣም፣ ለወደፊቱ አይጠቅምም ብሎ መምከር ማስረዳት አንዱ ትልቁ ስራ ነው፣ በጣም ትልቅ ስራ ነው። ሁለተኛ በህገወጥ ተግባር ላይ ተሰማርተው የሚገኙ ሰዎች ህጋዊ እርምጃ እንዲቀርብባቸው እንደተገለጸው ስሞታ ማመልከቻ ማቅረብ ለሚመለከተው አካል ማሳወቅ ተገቢ የሚሆን ይመስለኛል። በቅርቡ የኤርትራ መንግስት እንደለመደው
ሰሞኑን ወደ ጅቡቲ ድንበር ዘልቆ ገብቷል እና ይህ ችግር አገራችንን ምን ያህል ያሳስባታል የሚል ጥያቄ ማቅረብ የምፈልገው። የመብራት ዋጋ የኤሌክትሪክ ዋጋ ፕሮግሬሲቭሊ ልክ እንደ ጅምላ ሽያጭ ፕሮግሬሲቭሊ ብዙ በተጠቀመን ቁጥር ዋጋው ታሪፉ እየቀነሰ ይሄድ ነበር። አሁን ግን በተቃራኒው ጨምረን በተጠቀመን ቁጥር ፕሮግሬሲቭሊ ምናልባት ዋጋው እየጨመረ ይሄዳል። የኢነርጂ ማምረት አቅማችን የኤሌክትሪሲቲ ማምረት አቅማችን ውስንነትና ያለበትን ችግር እየተረዳሁኝ ይሄ አሰራር ከድሮው አሰራር ጋር አሁን ያለው አሰራር ጥሩነቱ እንዴት ታይቶ ነው ወደዚህ የመጣ ነው የሚል ነው። በኮሙኒኬሽንስ በኩል ደግሞ በተለይ በሞባይል ኮሙኒኬሽንስ ላይ አሁንም ወደ ታሪፍ ነው የሚሄደው። እንደሚታወቀው በኮድ ኤሪያ በተለያየ ርቀት የደቂቃዎቹ ክፍያ ይታሰባል። ለምሳሌ ከኤሪያ 911 ወደ ኤሪያ 915 እኔ ያለሁበት ስንደውል ወይም ስንደዋወል ሬቱ ከፍተኛ ነው። ከብር ከ50 ወይም ከብር ከ60 በላይ ነው ፐር ሚኒት። ወዲን አንድ ኤሪያ ግን 85 ሳንቲም አካባቢ ነው ባለሳሳት። ይሄ ቴክኖሎጂው ርቀትን ታሳቢ የሚያደርግ ግብአት ኖሮት ነው የዚህ አይነት አሰራር እንዲሆን የተደረገው። የኤርትራ መንግስት አሁን ሰሞኑን ከጅቡቲ ጋር የጀመረው የድንበር ውዝግብ በተመለከተ በኢትዮጵያ ላይ ምን ያህል ጉዳት ሊያስከትል ይችላል የተባለው በአጠቃላይ በአፍሪካ ቀንድ ሰላምን የሚጎዳ ነገር ሲፈጠር ያው ጎረቤት ስለሆን የጎረቤት ቤት ሲቃጠል መጨነቃችን አይቀርም። ባይቃጠልም ሊቃጠል የሚችል መሆኑ ምልክት ስናገኝ መጨነቃችን አይቀርም። ስለዚህ በዚህ መልኩ በኤርትራ መንግስት እርምጃ ምክንያት በኤርትራና በጅቡቲ መካከል የተፈጠረው ችግር ሁላችንንም ሊያሳስብ ይገባል። በነግምት ከዚህ አልፎ የሚሄድ ነገር ይኖራል ብዬ አላስብም። የኤርትራ መንግስት በድንበር አካባቢ ከያዘው መሬት አልፎ ወደ ውስጥ ዘልቆ ገብቶ ጅቡቲን ለመቆጣጠር ይሞክራል የሚል ግምት የለኝም። አንዳንድ ጊዜ ወፈፍ ያደርጋቸዋል፣ ግን ይህን ያህል ጨርቃቸውን የጣሉ ናቸው ብዬ አልወስድም። በጅቡቲ አካባቢ አላፊ አግዳሚ እንደዚህ አይነት ወፈፍ ከመጣ ለመቆጣጠር የሚችሉ ጉልበት ያላቸው በርካታ ሰዎች አሉ። ስለዚህ ይህን እያወቁ የእብደት መጠናቸውን ሳይለኩ ይሄዳሉ ብዬ አልገምትም። ሁለተኛ ይሄ ከጅቡቲ መንግስት ጥቅም አኳያ ሲታይ ማለት ነው። በድንበር አካባቢ ሊያመሷቸው ይችላሉ፣ ሊያበሳጯቸው ይችላሉ። ከዛ አልፈው የመሄዳቸው እድል ግን የጎላ አይደለም። እኛን በተመለከተ የሚመለከተን የወደብ አጠቃቀምን ጉዳይ ነው። የኛ አጀንዳ በቀጥታ የሚመለከተን አጀንዳ የጎረቤቶቻችን ስጋት የኛም ስጋት ቢሆንም በቀጥታ የሚመለከተን አጀንዳ ግን የወደቡ አገልግሎት በተመለከተ ነው። አንዳንድ ሰዎች የኤርትራ መንግስት የያዘው መሬት በእኛና በጅቡቲና በአዲስ አበባ መካከል ያለውን መንገድ ለማሰናከል ሆን ብሎ እየተያዘ አድርገው የሚቆጥሩ አሉ። የመሬቱ አያያዝ ለዚህ የሚያመች አይደለም። ወደ ባህር አቅጣጫ ነው ተጨማሪ መሬት ይዘዋል እየተባለ ያለው። ወደ ኢትዮጵያ ድንበር አቅጣጫ አይደለም አስፍተዋል እየተባለ ያለው።
እና በዚህ ምክንያት የተፈጠረ በወደብ መስመራችን ላይ የተፈጠረ ተጨማሪ ስጋት የለም። በጅቡቲ ወደብ እንዳሉት አይነት ሰዎች ባይሆንም በመንገዱ አካባቢ ለሚፈጠር ስጋት ዋስትና ለመስጠት የሚያስችል አቅም በአካባቢው አለ። ቴሌኮሙኒኬሽን ስሌትን በተመለከተ አሁን የመጣ ያለው ቴክኖሎጂ በአብዛኛው ከርቀት ጋር ያልተሳሰረ ነው። ርቀቱ በአገልግሎት አሰጣጥ ወጪ ላይ ትልቅ ድርሻ የማይጫወትበት ነው። ዲስታንስ ኒውትራል ይሉታል አሁን የመጣ ያለው ቴክኖሎጂ። በዚህ ምክንያት ነው ለተለያዩ ቦታዎች የተለያዩ ታሪፍ ቢቀመጥም የተለያየ ሞባይል በመያዝ ይህንን ታሪፍ ዞሮ ማለፍ የሚቻልበት ሁኔታ የተፈጠረውና አንዳንድ ሰው ዞሮ እያለፈ ያለው ይህን ታሪፍ በዚህ ምክንያት ነው። ቴክኖሎጂው ራሱ ዞሮ ለማለፍ የተጋለጠ ስለሆነ ነው። ሀሳቡ የነበረው እነዚህ በርቀት ያሉት ቦታዎች የሞባይል ፕላትፎርሙን ለመስራት ረጅም ርቀት በየቦታው እንግዲህ ለምሳሌ ሀረር ብንወስድ ከዚህ እስከ ሀረር ያለው የቴሌኮሙኒኬሽን መስመር ለመዘርጋት በየቦታው ተራራ እየተመረጠ የሚቀመጥ ፖል አለ። ኤክስፔንሲቭ ነው። በአዲስ አበባ ዙሪያ ቴሌኮሙኒኬሽን አገልግሎት ለማስቀመጥም በከተማው ዙሪያ የሚተከል ፖል አለ። ይህን ለማድረግ በተነጻጻሪ ቀላል ዋጋ። ስለዚህ በኢንቨስትመንት ወጪው ልክ ተጠቃሚ እንዲከፍል ለማድረግ ነው ቴክኖሎጂ። ይህን ለማድረግ የማያስችል ወይም የሚያስቸግር ቢሆንም በወጣ ኢንቨስትመንት ልክ ለማስከፈል ይመስለኛል መነሻ የነበረው። ለማንኛውም አሁን እየመጣ ባለው እየተሰራ ባለው ኢንቨስትመንት አሰራር የክፍያ ስሌቱን ምንም ዘመናዊና አውቶሜትድ እንዲሆን እየተሰራ ያለው። ስለዚህ በሚቀጥለው ጊዜ መልክ የሚይዝ ይሆናል። ዞሮ ለማለፍ የማይቻል ግን ደግሞ ሳይንሳዊ የሆነ የታሪፍ ስርዓት ይተከላል ብዬ ነው የምገምተው። የኤሌክትሪክ ዋጋ ስሌትን በተመለከተ አሰራሩ አሁን ያለው አሰራር በእኔ ግምት በተሻለ መልኩ ፍትሃዊና በተሻለ መልኩ ሳይንሳዊ ነው ማለት ይቻላል። በሁለት ምክንያት ነው። አንደኛ ዝቅተኛ የኤሌክትሪክ ፍጆታ ያላቸው ሰዎች እነማን ናቸው? ሲጨለም አብርተው እራት ከበሉ በኋላ የሚያጠፉ ሰዎች ናቸው። በአጠቃላይ ድሃው። በዚህ ምክንያት ዝቅተኛ ፍጆታ ላለው ሰው ዝቅ ያለ ዋጋ፣ ፍጆታው በጨመረ መጠን ደግሞ ዋጋው እየጨመረ እንዲሄድ የማድረግ አሰራር ከፍትህ አኳያ የራሱ ትርጉም አለው። ይህ ብዙ ችግር የሚፈጥረው ፋብሪካዎች ላይ ነው። ብዙ ኤሌክትሪሲቲ በተጠቀመ መጠን ብዙ የሚከፍል ከሆነ ኃይል በብዛት የሚጠቀም ኢንዱስትሪ በአገሪቱ ውስጥ ለማስፋፋት ችግር ሊሆን ይችላል። ይህን ለመቋቋም በቤተሰብ ፍጆታ እና በቢዝነስ ፍጆታ እና በፕሮዳክሽን ፍጆታ ተብሎ ይከፈላል። ታሪፉ ይለያያል። ለቤተሰብ ፍጆታ የሚውለው ኤሌክትሪሲቲ እና ለምሳሌ ለቢዝነስ ፍጆታ ተብሎ ለጽህፈት ቤት፣ ለሆቴል፣ ለምናምን ፍጆታ የሚያስፈልገው ኤሌክትሪሲቲ ታሪፉ ከፍ ይላል። ለምርት የሚውለው ኤሌክትሪሲቲ ታሪፉ ከሌላው ቢዝነስ ዝቅ ይላል። ይህም ሆኖ ለምሳሌ ኤሌክትሪሲቲ በብዛት ከሚጠቀሙት ተቋሞች መካከል የሲሚንቶ ፋብሪካዎች በቅድሚያ የሚጠቀሱ ናቸው። አንድ ሲሚንቶ ፋብሪካ ከሀረር በላይ ይጠቀማል፣ ከሀረር ከተማ በላይ ይጠቀማል። እና እነዚህ ፋብሪካዎች ናቸውና ታሪፉን ዝቅ እናድርግላቸው ብለን ብዙ በተጠቀመ ቁጥር የሚከፍለው ታሪፍ ዝቅ ያደርግነው እንደሆነ ኤነርጂ የሚቆጥብ ቴክኖሎጂ የመጠቀም ኢንሴንቲቭ አይኖርም። ስለዚህ ለኢንዱስትሪ የተለየ ታሪፍ በማስቀመጥ
ብዙ ኤሌክትሪሲቲ የሚጠቀሙ ኢንዱስትሪዎች ብዙም እንዳይጎዱ በአንድ በኩል እርምጃ እየወሰድን በሌላ በኩል ደግሞ ከኢንዱስትሪዎች መካከል ከሲሚንቶ ፋብሪካዎች መካከል ኤነርጂ የቆጠበው ይበልጥ እንዲጠቀም ኤሌክትሪሲቲ ርካሽ ነው ብሎ ዝም ብሎ ኤሌክትሪሲቲ የፈጀው ደግሞ ትንሽ እንዲቆነጠጥ ለማድረግ በእያንዳንዱ የታሪፍ ካታጎሪ ውስጥ ብዙ ኤሌክትሪሲቲ የተጠቀመ ብዙ እንዲከፍል ይደረጋል። ልዩነቱ ከቦታ ቦታ ይለያያል። ታሪፉ በተጠቃሚው አይነት ይለያያል። ከግብርና ጋር አንድ መኖሪያ ቤት ከ500 ኩንታል በላይ ጤፍ ያከማቹ ግለሰቦችንም ይዟል። አዲስ ተገኝ ዝርዝሩን ያቀርበዋል። የአዲስ አበባ ከተማ ጊዜያዊ አስተዳደር በከተማዋ ስርዓቱን የጠበቀ የግብይት ስርዓት እንዲኖር ለማስቻል የቁጥጥር ግብረ ኃይል አቋቁሞ በአንዳንድ ህገወጥ ነጋዴዎች ላይ ቀደም ሲል ህጋዊ እርምጃ ወስዷል። ሌሎችም ከዚህ መማር ሲገባቸው በውጭ ሀገር ገንዘብ ምንዛሬ ላይ የተሰማሩ ግለሰቦች፣ በበርበሬ ጤፍ እህሎች ድለላ ላይ የተሰማሩ ግለሰቦችና በቂርቆስ ክፍለ ከተማ ከ450 እስከ 600 ኩንታል የሚገመት ጤፍ ያከማቹ ግለሰቦች ዛሬ በቁጥጥር ስር መዋሉን ነው የአዲስ አበባ ፖሊስ ኮሚሽን ያስታወቀው። በቁጥጥር ስር በዋሉት ግለሰቦች ላይ ፖሊስ ምርመራውን ቀጥሏል። የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነር ተስፋዬ መረሳ እንዳሉት የግብይት ስርዓቱን ጤናማ እንዲሆን ኮሚሽኑ ተከታታይ ክትትል በማድረግ ላይ ሲሆን ህብረተሰቡ አንዳንድ ህገወጥ ነጋዴዎች የሚያደርጉትን እንቅስቃሴ በመጠቆም ከግብረ ኃይሉ ጎን እንዲሰለፍ ጥሪያቸውን አስተላልፈዋል። አሁንም የዚህ አይነት ስራ እስከ መጨረሻው ይቀጥላል። እንመርቃቸው ብለን ያዘልቃቸው